ማየት ማመን ነው። እናንተ እኮ ደግሞ ይሄን ውሸት ነው ልትሉ ትችላላችሁ ማለት ነው። እንግዲህ ሩታ የሆነ ልጅ ያው ሚሽን አድርጓታልኝ። ሩታም እንግዲህ ልብ ቅርጽ ሰጥተዋለች ከዚህ ልጅ ጋር እንደምትመጣ ሁላችንም ተስፋ እናደርጋለን። ይሄ ደግሞ ውሸት ነው እንዳትሉ ማለት ነው። ኮሜንቱን ገብታችሁ ብታዩት በጣም ታምራላችሁ። ሩታ ዛሬ ገና ልኳን አገኘች እያሉ እንግዲህ በጣም ነው ኮሜንት ሲሰጡ የነበረ ማለት ነው። እኔም እንግዲህ እንድታምኑ ብዬ ትንሽዬ ኮሜንት ይዤላችሁ መጥቻለሁ። ብዙ ጊዜ ሩታን በቃ እኔ ከምፈልገው ወንድና አብርሽ በጣም ስለሚያናድደኝ አብርሽን እንደ በጣም የሚያቃጥል ወንድ በመጣ ብዬ ነበር። በቃ ከታምኔቱ ላይ እንደምታዩት ከቁመነው ከመልኩ ከምኑ በቃ ልነግራቸው አልችልም ማለት ነው። እና እንግዲህ ብዙዎቻችን ያው በጉጉት ስንጠብቅ የነበረው ሩታ ከዚህ ልጅ ጋር በቅርብ እንደምትመጣ ተስፋ አደርጋለሁ ማለት ነው። ሰላም ወደ የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ይህ ፎቶ በነገራችን ላይ በጣም ነው የሚያምረኝ። ቲክቶክም አንዴ የሆነ ሾርት ቪዲዮ ሰርታበታለች ማለት ነው። እና በዚያ ሾርት ቪዲዮ ነው ይሄ ልጅ በጣም ቆንጅየው ማለት ነው እንደዚህ ሩታ ሚሽን ያደረጋት። ከዛ በኋላ ሩታ ደግሞ ተከትላ ልብ ቅርጽ ሰጠችው። ሩታ ልብ ቅርጽ ከሰጠቻቸው የሆነ ጊዜ ወይ የሆነ ቀን ከዚህ ሰው ጋር እንደምትመጣ እርግጠኛ ነኝ። አሁን ባለፈው ደስታ ለሩታ ጨፍሮላት ነበር። ከዚያ ሩታ ሚሽን አድርጋ ልብ ቅርጽ ሰጠችው ማለት ነው። ከዛ በኋላ ምን አደረገች? ከደስታ ጋር መጣች። እና አሁንም ደግሞ እንግዲህ ሩታ በቅርብ ከዚህ ልጅ ጋር ብትመጣ አብርሽን ቀጥል የምታደርገውን ብዙዎች ሩታን ከሌላ ወንድ ጋር አታጣምሪያት፣ ለምን ትላላችሁ? ምን ችግር አለው ብናጣምራት? እኛ እኮ አብርሽን በቃ እንዲያናድደው አብርሽ ሲቃጠል አብርሽ ሲናደድ እኮ ማየት ፈልጌ ነው እንጂ ሩታ ባለትዳር ናት አውቃለሁኝ። የልጅ እናት ናት። የተከበረ ትዳር አላትኝ። ግን አብርሽ ከ30 ሴት ጋር ከ40 ሴት ጋር እየመጣ አይደለ? ስለዚህ እነሱ ደግሞ የሚዲያ ሰው ስለሆኑ ዩቱበሮች ስለሆኑ ምንም ችግር የለባቸውም። ከፈለግነው ወንድ ጋር ብናጣምራት ከፈለግ በቃኛ ደስ ስለሚለን ወይም ይሄ ልጅ ለሩታ ይሆናታል። ግጥሟ ነው ከቁመቱ ከመልኩ በቃ ወንዳ ወንድነቱ እንደዛ ነው። አብርሽማ እንግዲያ ሴታ ሴት ስለሆነ ነው ከሴቶች ጋር የሚውላ እና ብዙዎች ያው እንዳትቀየሙ ብዬ ነው። እና እንግዲህ በዚህ ፎቶ በጣም ተማርኮ በጣም ደስ ብሎት ሚሽን አድርጓታል። እና በቅርብ ቀን ከዚህ ልጅ ጋር ሩታ እንደምትመጣ እርግጠኛ ነኝ። እና ብዙዎች ውሸት ነው ኧረ እባክሽ ምናምን ትላላችሁ። ኮሜንቱን እዩ። ኧረ ደግሞ አንተ ማነህ ይህች ልጅ ምን እንዲሁ በቃ ይዘህልን ጥፍት ብትና ልቧን ቅልጥ ብታደርግልን ስታምሩ ተጣመሩ በቃ መሉት የላቸውም ማለት ነው። እና አትከፉ ለማለት ነው የሩታ ወዳጆች። እኔ ያውቃለሁ እኔም አልፈልግም። ዝም ብዬ ያገኘሁትን ሰው ካገኘሁት ወንድ ጋር ማለጣጠፍ። ግን አሁን ፍቅር አናደደች ከዳግም ጋር እንትና አጣመርኳቸው አይደለ? አጣመርኳቸው ስላቸው ፎቶቸውን አንድ ላይ አድርጌ ያመጣሁኝ። ብዙዎች አልተቀበላችሁትም። እንግዲህ በዚህ ልጅ አስተያየታችሁን ይሄ ልጅ እና ሩታ በቅርብ ይመጣሉ ብለን እናስባለን። እና እንግዲህ ልጁም ያው እንደማያሳፍረን ተስፋ እናደርጋለን። አቶ አብርሽ እንግዲህ እበላለሁ ስትል ያው ትበላለህ ማለት ነው። ከፍቅር ጋር እበላለሁ እንዲሁም ሚዜ ሁኒ በቃ ፍቅር ጓደኛ የላትም እያልክ ነበር ይለ ሩታ አስቀድማ ትበላለች። እና እንግዲህ የፍቅርን ሰርግ ጥለህ መቼም ከሩታ እንደምትመጣ እርግጠኛ ነኝ ማለት ነው። ሩታ ምን እየሰራሽ ነው? አንቺ እኮ ባለ ትዳር ነሽ፣ አንቺ እኮ ባለ ልጅ ነሽ እንደምትል ልጁ ደግሞ አንተ ተፋታህ አይደለም የፈታሃትን ሴት አንተ ምን አገባህ ብሎ ያው በቦክስ ነው የሚያጠጣ። እና ልጁ ያው ሸበላ ነው፣ በጣም ደስ ይላል። እና እንግዲህ ያው ሚዲያው ደመቀ ማለት ነው። ደመቀ እልልልል። እንዲሁም ከፍቅር ሰርግ የሩታ ፖስት በጣም ያምራል። እና ቤተሰቦች እንግዲህ እስቲ እናንተ ምን ትላላችሁ? ይጣመሩ ወይስ እንዴት ነው? በቃ ልጁን ብቻ አስተያየት ኮሜንት ስር አስቀምጡልኝ። እኔ ወላሂ በቃ አብርሽ በጣም ነው የሚያናድደኝ። አሁን ሩታ ጋር ነበረ፣ ከዚያ ከሄርሜላ ሄደ። ከዛ ከሄርሜላ ደግሞ አመት ተጃጃለ። አሁን ደግሞ መልሶ ደግሞ ከፍቅር ጋር ያው ልንጋባ ነው። በዚህ ሳምንት እንግዲህ አዳዲስ ነገር አለ እያለ ነው። እና ሩታና ሄርሜላን ያው ሰርግ ጠርተዋቸዋል። እነሱ እንግዲህ አንገኝም ብለው ሄደዋል። እና ሩታዬ ደግሞ እንግዲህ ከዚህ ልጅ ጋር ያው ጥሩ ነገር እንደምታመጭ አብርሽን እንደምታናድጅልኝ ያውቃለሁ። የልዑል እናት ነሽ፣ ባለ ትዳር ነሽ፣ የተከበረ ትዳር አለሽ።
እና ግን ቢሆንም ደግሞ አንቺ ዩቱበር እስካሁንሽ ድረስ የሚዲያ ሰው እስካሁንሽ ድረስ ያው ምንም አትቀየሚም ብዬ አስባለሁ ማለት ነው። ግን እኛ አንዳንድ ኮሜንታተሮች ወይም እንግዲህ የሩታ ወዳጆች ሩታን ከሌላ ወንድ ጋር ስናመጣ ምናምን ነገር የሚከፋቸው አለና አይክፋችሁ ለማለት ነው። እሺ እነሱ ምንም አይከፋቸውም። እነ ሩታ እንዲሁም ደስ ይላቸዋል። እንዲሁም ከአብርሽስ እንደዚህ ያለ ወንድ ነው ደስ የሚል በጣም የሚያምር በቃ አረማመዱ፣ የመኪና አከፋፈቱ፣ የመነጠሩ አብርሽን ከሆነ እግራችን ላይ ሩታ ናት ያነቃችው። እና ቤተሰቦች እስቲ ሁላችሁም እንግዲህ የኮሜንት አስቀምጡልኝ። በፍቅርና በአብርሽ ደግሞ ትንሽ አስተያየት አለኝ፣ በኋላ እመጣበታለሁ። ሩታየው ይመችሽ፣ የሚዲያ መሪ፣ የዝምታ ገዳይ። አንቺን እንኳን ወንድና ሴትም ታንበረክኪያለሽ ማለት ነው። ወላሂ ነው የምላችሁ ማለት ነው። እና ሁሉ ነገር የሚያምርብሽ ወንዱም ሴቱም የሚመኝሽ አይነት ሴት ነሽ። ደግሞ ከመልኳ በቃ ቅልጥፍናዋ፣ ለሰው ያላት አስተሳሰብ ምናምን ነገር በጣም ይመቸኛል። እና አቶ አብርሽ ያው ትበላለህ እንግዲህ እበላለሁ እያልክ ነበር። ሩታም ሄርሜላም ይናደዳሉ ብለህ ነበር። ሄርሜላም ደግሞ የእሷ ኦዲየንሶች ያው ባል እየመረጡላት ይገኛልና ሄርሜላም በአዲስ ነገር ትመጣለች፣ ሩታም በአዲስ ነገር ትመጣለች። አብርሽ ደግሞ ከፍቅር ጋር ትመጣለች። ግን ፍቅር ያው ካንተ ጋር አብራችሁ እንደማትቀጥሉ ሙሉ ለሙሉ ተስፋ አደርጋለሁ ማለት ነው። ለምን ፍቅር የራሷ ህይወት ያላት ልጅ ናት። አብርሽ ደግሞ የሚጃጃል ሰው ነው። እና ቤተሰቦች እንግዲህ ይህን ይመስላል። እስቲ እናንተ ደግሞ እንግዲህ እንደኔ ካያችሁ እንደኔ የተረዳችሁ ካላችሁ ኮሜንት ስር ይሄን እኛም አይተናል፣ አዲስ የተለቀቀ ነው፣ ሩታም ሚሽን አድርገዋለች ማለት ሩታም ልብ ቅር ሰጥተዋለች የምትሉ ካላችሁ ያው እኔ ውሸታም እንዳልባል ኮሜንት ስር አይተነዋልኝ ብላችሁ ጻፉልኝ። ኮሜንታተሮች በተለይ በጣም ነው ደስ ያላቸው ማለት ነው፣ በጣም ከምላችሁ በላይ። እና ልጁን በነገራችን ላይ አይቼው አላውቅም። አሁን እኮ ነው ዩቲዩብ ሰፈር ስገባ አገኘኋቸው። እንዴ አይኔ ነው ወላ ምንድን ነው ምናምን እንደዚህ ብዬ ገባ ስል ኮሜንቱ ምናምን ነገር ያበደ ነው ማለት ነው። እና ይመቻችሁ ቤተሰቦች፣ በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ። እንግዲህ የምትከፉ ሰዎችም ይኸው ይቅርታ። እኔ እንደዚህ ማድረግ ፈልጌ ሳይሆን አብርሽ ሲናደድ፣ አብርሽ ሲበሳጭ በቃ የአብርሽን አክት ለማየት ፈልጌ ነው እንጂ ምንም ነገር ፈልጌ ሞላለሁም ለሰብስክራይብ በሚያው ቀስ ብሎ ያድጋል ማለት ነው። ይደግ ያለ ነገር በሆነ ቀን ያድጋል። እኔም ለእናንተ 20 ቪው ወይም 1000 ወይም 2000 ወይም 500 ቪው ብዬ ያው ላልዋሻችሁ እችላለሁ ማለት ነው። እወዳችኋለሁ።